ሰላም ሁላችንም የምናውቀው አንድ ቁጥር አለ፣ 666 ለዘመናት የሰው ልጅን ሲያስጨንቅ እና ሲያነጋግር ቆይቷል። እሺ፣ ግን ዋናው ጥያቄ ይሄ አውሬው ምልክት መቼ ነው በትክክል የሚተገበረው? በዚህ ትንታኔያችን ውስጥ በአንድ የተለየ ትንቢታዊ ጽሑፍ ላይ ተመስርተን ለዚህ ጥያቄ በጣም አስገራሚ የሆነ መልስ እና የጊዜ ገደብ እንዳለው አብረን እንመለከታለን። እንግዲህ ስለዚህ ጉዳይ ብዙ አይነት ሐሳቦችና መላምቶች ሲነገሩ ሰምተን ይሆናል። ነገር ግን ዛሬ የምንመረምረው ምንጭ እንደሚለው መልሱ ከምናስበው በላይ በጣም ግልጽ እና የተወሰነ የጊዜ ገደብ አለው። እስቲ ይህንን የጊዜ ገደብ እንዴት እንደሚያበራራ ጠለቅ ብለን እንየው። እሺ፣ ታዲያ ይህን ውስብስብ ጉዳይ እንዴት ነው የምንፈታው? በመጀመሪያ ቀጥታ ወደ መልሱ እንሄዳለን። ከዛ በዚህ ድራማ ውስጥ ያሉትን ቁልፍ ተዋናዮች እናውቃቸዋለን። በመቀጠል ከታላቁ መከራ በፊት ምን አይነት ሁኔታዎች እንደሚፈጠሩ እንቃኛለን። ከዚያም ወሳኙን የ42 ወራት የአገዛዝ ዘመን እንመረምራለን እና በመጨረሻም የሚፈጠረውን ተቃውሞና የሚያስከትለውን ውጤት እንመለከታለን። እንግዲያው ምንም ጊዜ ሳናጥፋ በቀጥታ ወደ ዋናው ነጥብ እንግባ። ይህ ምንጭ እንደሚለው የአውሬው ምልክት የሚተገበረው መቼ ነው? መልሱ ይሄ ነው፣ ለ42 ወራት ብቻ። አስቡት እስቲ። ምንጩ እንደሚለው ይህ መላውን የዓለም ኢኮኖሚ የሚቆጣጠረው ሥርዓት ለዘላለም አይቆይም። ይልቁንስ በጣም በተወሰነ የ3 ዓመት ተኩል ጊዜ ውስጥ ብቻ ነው ሥልጣን ላይ የሚቆየው። የጊዜ ገደብ አለው ማለት ነው። ይህ ለምን ወሳኝ እንደሆነ በቀጣይ ክፍሎቻችን እናያለን። እሺ፣ ይሄ የ42 ወራት ጊዜ ትርጉም እንዲሰጠን በመድረኩ ላይ ያሉትን ቁልፍ ተዋናዮች በደንብ ማወቅ አለብን። እነማን ናቸው እስቲ እንያቸው። የመጀመሪያው ተዋናይ ቀዩ አውሬ ነው። ይሄ አንድን ሀገር ብቻ አይወክልም፣ ከዛ የሰፋ ነው። መላውን ዓለም የሚቆጣጠር አንድ የዓለም መንግሥት ወይም የፖለቲካ ሥርዓትን ነው የሚያመለክተው። ሁለተኛው ደግሞ ባቢሎን ጋለሞታይቱ ተብሎ የተገለጸው አካል ነው። ይህ ደግሞ ግለሰብ ነው። ምንጩ የጥፋት ልጅ ብሎ የሚጠራው ይህ ሰው ያን ቅድም ያየነውን የዓለም መንግሥት የሚቆጣጠር አንድ እጅግ ኃይለኛ የሆነ የሃይማኖትና የፖለቲካ መሪ ነው። በመጨረሻም የምድር አውሬ ወይም ሐሰተኛው ነቢይ አለ። እነዚህ ደግሞ የአዲሱ የዓለም ሥርዓት ሃይማኖታዊ ክንፍ ናቸው። ዋና ሥራቸው ሰዎችን ለጥፋት ልጅ እንዲሰግዱና እንዲያመልኩ ማስገደድ ነው። እዚህ ላይ ነገሮች እንዴት እንደሚቀያየሩ በደንብ ማየት እንችላለን። መጀመሪያ ላይ የባሕር አውሬ የሚባል ነገር አለ። ይህ ማለት የጥፋት ልጅና ቀዩ አውሬ ወይም የዓለም መንግሥት ጥምረት ነው። በቃ የዓለም መንግሥት በመሪው ቁጥጥር ስር ሲሆን ማለት ነው። ነገር ግን ይህ ወሳኝ ነው፣ ከጊዜ በኋላ የዓለም መንግሥት በመሪው ላይ ይነሳበታል። ከገደለው በኋላም ቀዩ አውሬ ብቻውን ይቀራል። ይህ ለውጥ በጣም ወሳኝ ነው። ነገር ግን ይህ የ42 ወራት አገዛዝ አንጉ በድንገት ከሰማይ አይወርድም። ምንጩ እንደሚለው ከመምጣቱ በፊት ዓለምን የሚያናውጡ አስፈሪ ጥፋቶች ይቀድሙታል። እስቲ ምንጩ የሚገልጸውን የጥፋት ደረጃ ልብ ብላችሁ። በመጀመሪያ ከሰው ልጅ 1/4ኛው በጦርነት በረሃብና በበሽታ ያልቃል። ከዛ ቀጥሎ 1/3ኛው የምድር የተፈጥሮ ሀብት ይወድማል። ያም አልበቃ ብሎ ከቀረው ሕዝብ 1/3ኛው ደግሞ በ200 ሚሊዮን በሚቀጠል ጦር ይገደላል። ማይታመን ነው። በዛሬው የዓለም የሕዝብ ቁጥር ብናስላው ይህ ማለት ከ5 ቢሊዮን በላይ ሰዎች ሊሞቱ ይችላሉ ማለት ነው። ቁጥሩ ራሱ በአእምሮ ለመገመት የሚከብድ የጥፋት ደረጃን ነው የሚያሳየው። እስቲ ከእንዲህ አይነቱ ጥፋት የተረፉ ሰዎችን በአእምራችን እናስብ። በፍርሃት እና በተስፋ መቁረጥ ውስጥ ሆኖ ሥርዓትና ደህንነትን ሊሰጣቸው የሚችል ማንኛውንም መሪ ለመቀበል ዝግጁ ይሆናሉ። እና ይህ ሁኔታ ነው ለጥፋት ልጅ ሥልጣን መንገዱን የሚከፍትለት። እናም ይሄ ሁሉ ካለፈ በኋላ ወደ ዋናው ነጥባችን እንደርሳለን። ወደ 42 ወራቱ የአገዛዝ ዘመን እና ፍጹም ወደ ሆነው የኢኮኖሚ ቁጥጥር። ይህ ከራእይ መጽሐፍ የተወሰደው ጥቅስ የቁጥጥሩን መሠረት ያሳየናል። ምልክቱ ሌላው መግዛትና መሸጥ አይችልም ሲል ኢኮኖሚው ራሱ እንዴት የጦር መሳሪያ እንደሚሆን በግልጽ ያስረዳል። በተግባር ሲታይ ይህ ምን ማለት ነው? በቃ ምግብ፣ ውሃ፣ መድኃኒት፣ ለመኖር የሚያስፈልግ ማንኛውም ነገር ያለ ምልክቱ አይገኝም ማለት ነው። ምልክቱ የሚሰጠው ደግሞ ለአውሬው ለሚሰግዱ ብቻ ነው። ምርጫው በጣም ግልጽ ነው፣ ስገድ ወይም ቁም። ስለዚህ በነዚህ 42 ወራት ውስጥ ያለው ሁኔታ የንግድ ጉዳይ ብቻ አይደለም፣ በቀጥታ የሕይወትና የሞት ጉዳይ ነው። አምልኮ ከሕልውና ጋር የተቆራኘ ይሆናል። የዚህ ሥርዓት አስፈሪነቱም ይሄ ነው። ነገር ግን ሁሉም ሰው ለዚህ ሥርዓት አይንበረከክም። በዚህ የጨለማ ጊዜ ውስጥ ተቃውሞ ይነሳ። እዚህ ላይ ሁለት ተቃራኒ ኃይሎች እናያለን።
በአንድ በኩል የአውሬው ኃይሎች ሰዎችን ምልክቱን እንዲቀበሉ ያስገድዳሉ። በሌላ በኩል ደግሞ በምንጩ ላይ 144,000 እና ሁለቱም ምስክሮች ተብለው የተገለጹት የተቃውሞ ኃይሎች ታማኞችን እየጠበቁና ከአውሬው ሥርዓት ጋር እየተዋጉ ይገኛሉ። ግጭቱ በጣም ግልጽ ነው። የአውሬው ኃይል በዓለም አቀፍ ሥልጣኑ አማካኝነት ሰዎችን ሲገድል፣ የተቃውሞ ኃይሉ ደግሞ በመለኮታዊ ኃይል ጠላቶቻቸውን ይመታሉ፣ እንዲሁም ታማኞችን ይጠብቃሉ። ይህ ፍጹም የሆነ መንፈሳዊና አካላዊ ጦርነት ነው። እሺ፣ ይህ የጊዜ ሰሌዳ ሁሉንም ነገር ያጠቃልልልናል። የጥፋት ልጅ ሥልጣን ሲይዝ የ42 ወራቱ ጊዜ ይጀምራል። በዚህ ጊዜ ውስጥ ስደትና ተቃውሞ ጎን ለጎን ይሄዳሉ። በመጨረሻም ያው የዓለም መንግሥት ራሱ በመሪው ላይ ሲነሳ የ42 ወራቱ አገዛዝ ያበቃል። አብሮትም የምልክቱና የግዳጅ አምልኮቱ ሥርዓት ይቆማል። ስለዚህ ወደ መጀመሪያው ጥያቄያችን ስንመለስ መልሱ ግልጽ ነው። የአውሬው ምልክት 666 አፈጻጸም ላልተወሰነ ጊዜ የሚቆይ ሳይሆን ከአንድ መሪ የ42 ወራት የአገዛዝ ዘመን ጋር ብቻ የተያያዘ ጊዜያዊ ግን ፍጹም የሆነ የቁጥጥር ክስተት ነው። በመጨረሻም ምንጩ ይህንን ጥያቄ ያስቀምጣል። ለጥፋት የተዘጋጀው አውሬ እና እሱን ለማጥፋት የተዘጋጁት 144,000 ሁለቱም ዝግጁ ከሆኑ የመጨረሻው ፍልሚያ በትክክል የሚጀምረው መቼ ነው? ይሄ ለሌላ ጊዜ የምናስቀምጠው ጥያቄ ነው።